بسم الله الرحمن الرحيم الحمد لله الذي أرسل رسوله بالهدى والدين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه فصلوات الله وسلامه عليه وعلى آله وعلى كل من اتبع هداه وبعد أيها الإخوة الكرام السلام عليكم ورحمة الله وبركاته إن شاء الله جزا الله أخانا أبا معاذ عز الدين على نصيحته الغالية وجعلنا من المستفيدين እናም በመቀጠል አንድ ባሉት በሆኑት ደቂቃዎች የምንነጋገረው حول مخالفة السنة ሱናን መቃረን ከነብዩ አለይሂ ሰላቱ ወሰለም ጋር መጋጨት የሚባለው ነገር ምን አይነት አደጋዎች አሉት وكذلك እንደዚህም ለኛስ ምን አይነት ጉዳት ያደርስብናል የሚለውን በተመለከተ የተወሰነ እንመለከታለን ማለት ነው እንደሚታወቀው አላሁ Subhanahu Wa Ta'ala የነብዩ አለይሂ ሰላቱ ወሰለም ሱና ላይ وكذلك ያወረደው የሆነው ቁርአን ላይ ጠንክረን ተመስክ አድርገን አጥብቀን መያዝ እንዳለብን ነግሮና አጥብቆ የያዘ የሆነ አካል ደግሞ ነጃ እንደሚወጣ ስኬታማ እንደሚሆን ተነግሮና በተቃራኒ ደግሞ የነብዩን አለይሂ ሰላቱ ወሰለም ሱና ሙኻለፋ ማድረግ وكذلك ቁርአን በሚያዝብን በሆነው ነገር የተቃራኒ ጉዞ ማድረግ የተለያዩ ሙሲባዎች አደጋዎች ያመጣብናል ማለት ነው ከነዛ ነገራቶች ውስጥ አንዱ ምንድነው ሰበቡን لدخول النار عند سو كنبي عليه الصلاة والسلام سنة مخالفة يميادرق كهنا الله سبحانه وتعالى يطبق أننا أسات اندنقبا كم يادرقون نقراتو جست عندنا لذا يقول الله جل وعلا في محكم تنزيله ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا الله سبحانه وتعالى نبينا عليه الصلاة والسلام ملاكتنياون يميقارنانا የነብዩን አለይሂ ሰላቱ ወሰለም ሱና እግር በእግር መከተልትቶ وكذلك የሳቸውን ሱና የሚጋጭና የሚቃረን የሆነ አካል من بعد ما تبين له الهدى ቀጥተኛው ጎዳና ከተብራራለት ከተገለጸለት በኋላ እየተነገረው መረጃ እየቀረበለት ኢዕራድ የሚያደርግና ጀርባ የሚሰጥ ويتبع غير سبيل المؤمنين ከአማንያኖች ጎዳና ውጭ ሆነው ጎዳና የሚከተል የሆነ አካል نوله ما تولى إلى الله سبحانه وتعالى بزوربت النازروالا بتشوفبت نجر لا إنشوموالنا الله سبحانه وتعالى كمن نشاو يسول جوتشن سلميات أما يلم نجر جن مستحق للإضلال لما تمم تجبيهم وأكلاتوتشن تنجروا تمكروا تذكروا الله سبحانه وتعالى من جراتشن تركر جلاتشوا إلى الشوا فلما زاغوا أزاغ الله قلوبهم لباتشوا سيزجزي الله لباتشوا نازاق باتشوا ማን የጀመረው ራሳቸው እኛም የነብዩን አለይሂ ሰላቱ ወሰለም ሱና አጥብቀን ማንይዝ ከሆነ ወደ ተግባር የማንቀይር ከሆነ ከነብዩ አለይሂ ሰላቱ ወሰለም ሱና ተቃርነን ተጋጭተን የምንሄድ ከሆነ አላሁ Subhanahu Wa Ta'ala የሚፈራው የሆነውን ነገር ዝቶብናል ማለት ነው نوله ما تولى በዞረበት እናዞረዋለን እየሰራ ያለውን ስራ ጥሩ አድርገን እንቀርጽለታለን ይሄ አንድ ሰው ምናልባትም እየሰራ ያለው የሆነው ነገር መጥፎነቱን የተረዳ የሆነ አካል የመቶበት እድሉ ሰፊ ነው እየሰራ ያለው ነገር ግን ጥሩ ነው ብሎ ካሰበ አይመለስም ግልጽ ነው አይመለስም ለዚህ እኮ ነው ዑለማዎች ምን ይላሉ البدعه احب الى الشيطان من المعصيه بدعه ወደ ሸይጣን ተወዳጅ ናት ከምን ይልቅ ከወንጀል ይልቅ ማለት ነው لان صاحب المعصيه የወንጀል ባለቤት ወንጀሉ እየሰራ ያለው የሆነው ወንጀልነቱን ስለሚያቅ ወደ አላህ Subhanahu Wa Ta'ala ተውበት ያደርጋል ቢድዓ የሚሰራ የሆነ አካል ግን ወደ አላህ ቀርብበታለው ለቀብሬ ጨለማ ይሆነኛል ብሎ ስለሚያስብ በዛው ላይ እንዲቀጥል እንዳይተውበት ይሆናል ሸይጣን ደግሞ የማይተውበቱ ሰዎችን ይፈልጋል ለዛ ወንጀል ከሚሰራ ሰውና ቢድዓ ከሚሰራ ሰው ይልቅ ቢድዓ የሚሰራ የሆነው አካል ለሸይጣን ተወዳጅ ነው ማለት ነው ለምን የሱን ስራ ተፈጻሚ ስለሚያደርግለት ማለት ነው ግልጽ ነው አይደል ስለዚህ ምንድነው አላሁ Subhanahu Wa Ta'ala نوله ما تولى بزربت الناظر علنا ونصله جهنم وساءت مصيرا ነገ የውመል ቂያማ ደግሞ
እሳት እናስገባዋለን መመለሻነቷ ምንኛ ከፋ እንግዲህ ስንቶቻችንን የነብዩን አለይሂ ሰላቱ ወሰላም ሱና ወደ ተግባር እየቀየርን ያለነው የነብዩን አለይሂ ሰላቱ ወሰላም ሱና ስንከተል ለኛ በተመቸንም ባልተመቸንም ነገር ነው እንጂ መከተል ያለብን በተመቸን ነገር ብቻ የነብዩ ሱና እየተከተል ያልተመቸንን የምንተው ከሆነ ያኒ ስሜታችን ነው እንጂ እየተከተልን ያለነው የነብዩን አለይሂ ሰላቱ ወሰላም ሱና እየተከተልን አይደለም ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ወንስሊሂ ጀሃነመ ወሰአት መሲራ ከነብዩ አለይሂ ሰላቱ ወሰላም ሱና ተቃራኒ ሆኖ መጓዝ ወከذلك ከሳቸው ሱና ጋር ተጋጭቶ መጓዝ ይህንን አደጋ እንደሚያመጣ ተነግሮና ነገር ግን ሸይጣን ሰዎች የነብዩን ሱና ተቃርነው እንዲሄዱ ወከذلك በቃ የሆነ ለየት ያለ አመለካከት ይዘው እንዲሄዱ ሰዎችን ምን ያደርጋቸዋል ይገፋፋቸዋል ያነሳሳቸዋል ማለት ነው ለምን ብዙ ጊዜ ሙኻለፋ የሚያደርግ የሆነ አካል እታወቃለሁ ብሎ ስለሚያሰብ ማለት ነው ኻሊፍ ትዕረፍ ሰው እንዲያከ ከፈለክ ማንነት በቃ እከሌ እንደዚህ ነው እንዲል ከፈለክ ሙኻለፋ አድርግ የዛኔ ትታወቃለህ ግልጽ ነው አይደል አሁን እዚህ ላይ መታወቅ የምትባል ነገርን ነው እንጂ ያነጻጸሩት ለአኺራ ትሆናለች ወከذلك ለቀብራችን ይሆናል የሚባለውን ነገር አያሰምሩበትም ማለት ነው ለዛ ከሱና ከመቃረን ወከذلك እንደዚህም ሱና ጋር ሙኻለፋ ከማድረግ መቆጠብ ያስፈልገናል ማለት ነው ዱንያችንም አኺራችንም የተስተካከለ እንዲሆን ካልሆነ ግን ይዛቻ መጥቷል አላህ Subhanahu Wa Ta'ala ወንስሊሂ ጀሃነም ለምንድነው ጀሃነም ተብላ የተጠራችው ሲሉኮ በጣም ድቅድቅ ጨለማ ስለሆነች ነው ዱንያ ላይ የሆነ ጨለማ ውስጥ ብንገባ ሩበማ በመብራት ያንን ጨለማ ልናስወግደው እንችላለን የውመል ቂያማ በስራችን የጨለመ የሆነ ጨለማ ግን ከየትም መብራት ማምጣት አንችልም የዛኔ መብራት ሊሆን እንደሚችለው ያደረግነው የሆነው ኸይር ስራ ያደረግነው የሆነው ከሱና ጋር ሙዋፈቅ አድርገን የሰራነው ስራ ነው ስለዚህ ለዛ አኺራችን እንዳይበላሽ እንዳይጠፋ ሱናችን ላይ መጠንከር መቻል ይኖርብናል ወከذلك እንደዚህም ከሱና መቃረን ከሱና ጋር መቃረን የለብንም ማለት ነው አላሁ Subhanahu Wa Ta'ala በሌላም አንቀጽ ነግሮናል ወመን يعص الله ورسوله አላህና መላእክተኛውን የሚቃረን የሆነ አካል ويتعدى حدوده الله ያስቀመጠው የሆነውን ገደብ ወሰን የሚተላለፍ የሆነን አካል ይላል አላሁ Subhanahu Wa Ta'ala እንደዚህ አይነቱን ሰው ومن يعص الله ورسوله ويتعدى حدوده ندخله نارا خالدا فيها የሚዘወትርባት ወደ ሆነች እሳት እናስገባዋለን አላህ Subhanahu Wa Ta'ala ግልጽ ነው አይደል ለሱም አዋራጅ የሆነ የሚያሳንስ የሆነ ቅጣት አለለት ስለዚህ ዛሬ ላይ ሙኻለፋ ያደረግን ከሆነ ከነብዩ አለይሂ ሰላቱ ወሰላም ሱና ተቃራኒ እየተንቀሳቀስን ከሆነ ለዚህ ቅጣት ራሳችንን አዘጋጅተን ነው ወይ የሚለውን ራሳችንን ቆም ብለን ማድረግ ይኖርብናል ያኒ መጠየቅ መፈተሽ ይኖርብናል ማለት ነው ሱናን ጠብቀን ይዘን ከሆነ ማሻአላህ በዛው ላይ እንቀጥል ከሱና ግን ወጣ ያልንበት የሆነ መስመር ካለ وكذلك ሙኻለፋ ያደረግንበት የሆነው ነገር ካለ ቶሎ ብለን ወደ አላህ Subhanahu Wa Ta'ala መመለስ ይኖርብናል ማለት ነው አላሁ Subhanahu Wa Ta'ala ስለነገረን በዚህ ልክ ማለት ነው ከዚህ የበለጠ ከእሳት የበለጠ ምን የሚያስፈራ የሆነ ቅጣት አለ አላህ Subhanahu Wa Ta'ala ሱናን የነብዩን አለይሂ ሰላቱ ወሰላም ትእዛዝ የአላህ Subhanahu Wa Ta'ala ትእዛዝ የማያከብር የሆነ አካል እሳት እናስገባዋለን ካለ ከዚህ የበለጠ ዛቻ የለም ከወደጁ እንድንጠነቀቅና የነብዩን አለይሂ ሰላቱ ወሰላም ሱና እግር በእግር እንድንከተል የሚያደርገን የሆነ የቁርአን አያ ነው ማለት ነው ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ላይ የነገሩን የሆነ ነገር አለ ሱናን መከተል ምን ያክል ትልቅነት እንዳለው وكذلك ከሱና መቃረን የሚባለው ነገር ደግሞ ምን ያክል ከባድ የሆነ አደጋ መሆኑን ማለት ነው كل امتي يدخلون الجنه الا من ابى امتوች ሁላቸውም ጀነት ይገባሉ ጀነት ግባ እየተባለ እምቢ ያለ ሲቀራል ገረማቸው ሱሐቢዎች እንዴት ሰው ጀነት ግባ እየተባለ እምቢ ይላል የሚለው ሲጠይቁ قال من اطاعني دخل الجنه ومن عصاني فقد ابى እኔን እሺ ብሎ የኔን ትእዛዝ ያከበረ ሰው ጀነት ይገባል የኔን ትእዛዝ የተቃረነ የሆነ አካል ደግሞ ጀነት ግባ እየተባለ እምቢ ያለ ሰው ማለት ይሄ ነው ነብዩ አለይሂ ሰላቱ ሰላም እኛ ከየትኞቹ ነን ራሳችንን ቆም ብለን መፈተሽ አይነ نحن من هذا الحديث በምን ያክል የነብዩን አለይሂ ሰላቱ ወሰላም ሱና ተጥቢቅ ያደረግን ያለነው ለዚህ ነው ነብዩ አለይሂ ሰላቱ ወሰላም مثلي ومثلكم የኔና የናንተ ምሳሌ ቋል የኔና የናንተ ቢጤ كمثل رجل أوقد نارا እሳትን እንዳቀጣጠለ እንዳያያዘ ቢጤ ነው ከዛም በኋላ فجعل الجنادب والفراش يقعن فيها እዛች ያቀጣጠላት ያነደዳች እሳት ውስጥ የእሳት ራቶችና
ወከذلك እንደዚህም ምኖች ማለት ነው ቢራቢሮች እየዘለሉ ይገቡበት ጀመር ሰውየው ደግሞ فجعل يذبهن يعني እነዛ ነገራቶች እየዘለሉ ወደ እሳቱ እንዳይገቡ ዙሪያውን ይከላከላል ግልጽ ነው አይደል እኔም ልክ እንደዛ ነኝ ያሉ ነብዩ አለይሂ ሰላቱ ሰላም እኛ ደግሞ እንደ ቢራቢሮዎቹና እንደ እሳት ራቶቹ ማለት ነው ነገር ግን ይሄንን ያደረኩኝ አሉ وانا اخذ بحجزكم እኔ ቀበቷችሁን ያዣችሁ ነኝ አሉ ወደ እሳት እንዳትገቡብኝ ወደ እሳት እንዳትወረወሩብኝ ነገር ግን وانتم تتفلتون من يدي ከጄ ያመለጣችሁ ወደ እሳት ትማገዳላችሁ አሉ ነብዩ አለይሂ ሰላቱ ሰላም ይሄ ማለት ነው ከነብዩ አለይሂ ሰላቱ ሰላም ሱና መውጣት የነብዩ አለይሂ ሰላቱ ወሰላም ሱና ጎዳና ተነግሮ وكذلك ያንን ጎዳና አያዋጣንም ብለን ወደ እሳት የሚመራውን ጎዳና መከተል ማለት ነው وانتم تتفلتون من يدي እኔ እሳት እንዳትገቡብኝ እየተከላከልኩኝ መከታ የሆንኳችሁ ነገር ግን ያፈተለካችሁ ትገባላችሁ አሉ ነብዩ አለይሂ ሰላቱ ሰላም ይሄ ሁሉ በምን የሚመጣ ነው በሙኻለፋ በመቃረን የነብዩን አለይሂ ሰላቱ ወሰላም ሱና ወደ ጀርባ وكذلك ወደ ኋላችን በመጣል የሚመጣ የሆነ ምንድነው ማለት ነው ቅጣት ስለዚህ ያ ነገር እንዳይመጣ ሱናችን ላይ መጠንከር ሱናችን ላይ መበርታት ከነብዩ አለይሂ ሰላቱ ወሰላም ሱና አለመቃረን ግድ ይለናል ማለት ነው وكذلك አንድ ሰው የነብዩን አለይሂ ሰላቱ ወሰላም ሱና ሙኻለፋ ሲያደርግ ሲጋጭ ምን እንዲሆን ያደርገዋል ማለት ነው እንዲጠም ሰበቡ ለضلال እንዲጠም አቅጣጫ እንዲስት ያደርገዋል ማለት ነው ለዚህም ነው አላሁ ሱብሓነሁ ወተዓላ የነገረን ማለት ነው وما كان لمؤمن ولا مؤمنة ለወንድ አማኝም ሆነ ለሴት አማኝ አይገባም ማለት ነብዩ አለይሂ ሰላቱ ወሰላም وكذلك الله سبحانه وتعالى يهون انتزاز بمياستلالف بالساعات أن يكون لهم الخيرة من أمرهم يعني بزابة عززت بهون ونقر لا للناس مرجع لنوراتشو يفلقوتن يسر يفلقوتن اللي توهاي قبام بالسنوان الله أننا ملاكتن يون يميقارن هنا أكال فقر ضل ضلالا مبينا قلت هون انتمت بأرقتن تم مبلو الله سبحانه وتعالى بزلك نقرون النار مالتن ስለዚህ ነብዩን አለይሂ ሰላቱ ወሰላም ሱና በየትኛው ማጣጫ በየትኛው መንገድ መያዝ ነው እንጂ ያለብን ደስ ያለንን እየተቀበል وكذلك ከኛ ጋር ወይም ደግሞ ከአቅላችን ካልገጠመውን ምንተው ከሆነ የዛኔ ነብዩን አለይሂ ሰላቱ ወሰላም ሱና ተከታዮች አንባልም ማለት ነው ለዛ ጥንቃቄ ማድረግ ያስፈልገናል ነገ የውመል ቂያማ وكذلك እንደዚህም ከነዛ እሳት ከሚገቡት አካላቶች እንዳንሆን ነገ የውመል ቂያማ ከሚጸጸቱ ሰዎች እንዳንሆን ጥንቃቄ ማድረግ ያስፈልገናል ማለት ነው አሁንም የነብዩን አለይሂ ሰላቱ ወሰላም ሱና መቃረን የሚባለው ነገር መጋጨት የሚባለው ነገር ሰበቡን ሊነደም الشديد يوم القيامه ነገ የውመል ቂያማ በጣም ከባድ የሆነ ጸጸት ላይ እንድንወድቅ ከባድ የሆነ ቁጭት ውስጥ እንድንወድቅ የሚያደርገን የሆነ ምክንያት ነው ለዚህም ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ መስዑድ ከዕለታት አንድ ቀን ነብዩ አለይሂ ሰላቱ ወሰላም እስኪ ቅራን ሌላ አዳምጣሉኛል ከዛም መጨረሻ ላይ ያ ረሱላህ كيف اقرا عليك وعليك انزل ባንቱ ላይ እንዴት ቁርአንን እቀራለሁ ባንቱ ላይ ተወርዶ ይያላላቸው ከዛ ነብዩ አለይሂ ሰላቱ ሰላም ምን አሉ اني احب ان اسمعه من غيري እኔ ከሌላ አካል ስሰማው ያስደስተኛልና እስኪ አንብብልኝ ይቀራልኝ አሉኛል ከዛም فافتتحت سوره النساء سورة النساء جمركو كفتكو على حتى أتيت إلى هذه الآية الزيتش أنكس اسكم درس كراهن من اسكم لو أنكس فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا فكيف إذا جئنا بمن متاجزي من اللي بقاتشونه من اللي وطاتشونه إلى الله سبحانه وتعالى من كل أمة بشهيد እያንዳንዱን ኡማ ከነምስክሩ ከነነብያቶች በመናመጣቸው ጊዜ የዛኔ ምን ሊበቃቸው ነው ወጂና ቢካ على هؤلاء شهيدا አንተን ደግሞ በኡመቶች ላይ ምስክር አድርገን ስናመጣ የዛኔ ኡመቶች ምን ሊበቃቸው ነው የሚለው ላይ ስደርስ حسبك الآن አሁን ይበቃሃና አሉኛል فالتفت زور رسل فإذا عيناه تذرفان ወደ ነብዩ አለይሂ ሰላቱ ወሰላም ቀጥስል የነብዩ አለይሂ ሰላቱ ወሰላም ሁለት አይኖች እንባን ያጎርፋሉ አለ ለምን ነብዩ አለይሂ ሰላቱ ወሰላም الله سبحانه وتعالى وما أرسلناك إلا رحمة للعالمين لعلمات إذنة أدرقن إن جعل لكن بلواتشوال نبي عليه الصلاة والسلام يسجنك أتشو إن أنت مخالفة يا درقن وأكال لي فلان التكتلنيم فلان سنين السرام بلو ممسكراتشو يني أسلك أساتشو نبي عليه الصلاة والسلام سلزي الزاني እንደዚህ አይነት ነገር ውስጥ ከመግባትና
وكذلك እንደዚህ አይነት መከራና ችግር ውስጥ እንዳይደርስብን እህን ጊዜ ምን ማድረግ ይኖርብናል የነብዩን አለይሂ ሰላቱ ወሰለም ሱና አጥብቀን መያዝ ከሙኻለፋ ከግጭት ከመቃረን መራ ለዛ ነው እኮ አላህ Subhanahu Wa Ta'ala የዛኔ ያለ يومئذ يود الذين كفروا وعصوا الرسول لو تسوى بهم الأرض ولا يكتمون الله حديثا إلى የዛን ዕለት እነዛ የካዱ የሆኑት አካላቶች وكذلك እነዚህ መላእክተኛውን የተቃረሙ የሆኑ አካላቶች ይመኛሉ ምንን ይመኛሉ لو تسوى بهم الأرض መሬት በእነሱ ላይ ብትደነባባቸው ብትደረመስባቸው መሬት ብትበላቸው ብትወጣቸው ይመኛሉ ካለው ጭንቀት የተነሳ ካለው መከራ የተነሳ ካፊር የሆነ አካል ያ ለይተኒ ኩንቱ ቱራባ ምን ነው አፈሩን ሁኘው በነበር ብሎ ይመኛል አለቀ ከመመኘታችን በስተፊት ከመጸጸታችን በስተፊት ምን ማድረግ ይኖርብናል ዛሬ ላይ የነብዩን አለይሂ ሰላቱ ወሰለም ሱና አጥብቀን መያዝ ነብዩን አለይሂ ሰላቱ ወሰለም ከመቃረን መራቅ ይኖርብናል ማለት ነው ولا يكتمون الله حديثا الله سبحانه وتعالى የዛን ጊዜ አንድንም ዜና ሊደብቁት አይችሉም ግልጽ ነው አይደል الله اليوم نختم على افواههم وتكلمنا ايديهم وتشهد ارجلهم بما كانوا يكسبون የዛን ዕለት አፎቻቸውን እናትምባቸዋልና እናሽግባቸዋለን አለ እጆቻቸው ያናገሩናል እግሮቻቸውም ሲያደርጉት በነበረው ነገር ይመሰክራሉ አለ አላህ Subhanahu Wa Ta'ala يومئذ تحدث اخبارها بان ربك اوحى لها መሬት ትናገራለች ትመሰክራለች ፉላን የሚባለው አካል በኔ ጀርባ ላይ ሆኖ ቢድዓን ነበር ሲሰራ የነበረው ፉላን የሚባለው ሰው በኔ ጀርባ ላይ ሆኖ የአላህ Subhanahu Wa Ta'ala ትእዛዝ ሲቃረን የነበረው ብላ መሬት ትናገራለች የዛኔ ምን ሊወጣን ነው ያ ነገር ከመምጣቱ በስተፊት ዛሬ ላይ የነብዩን አለይሂ ሰላቱ ወሰለም ሱና አጥብቀን እንያዝ ሱናችን ላይ አጥብቀን እንያዝ ለዚህ እኮ ነው ሰለፎቻችን ወሲያ ሲባባሉ አደራ ሲባባሉ አላህ Subhanahu Wa Ta'ala በሱና ላይ እንዲገድለን ዱዓ አድርጉ ዱዓ እንደራረግ ይባባሉ ነበር